ከመሬት በታች 2 እንዲሁም ከመሬት በላይ 5 ወለሎች ያሉትና በሀገራችን የመጀመሪያ የሆነ ባለ 8 ወለል የተሽከርካሪ ማቆሚያ ነው ተመርቆ አገልግሎት መስጠት የጀመረው። የካ 2 የተሽከርካሪ ማቆሚያ የአዲስ አበባ ከተማ አስተዳደር አሁን ላይ ያለውን የትራንስፖርት ችግር ለመቅረፍ ብቻ ሳይሆን የወደፊቱንም ታሳቢ ያደረገ መሰረተ ልማት በማልማት ላይ እንደሚገኝ ነው የአዲስ አበባ ትራንስፖርት ቢሮ ኃላፊ አቶ ያበባል አዲስ የሚናገሩት። ከተማ አስተዳደሩ አሁን ላይ ያለውን የትራንስፖርት ችግር ለመቅረፍ ብቻ ሳይሆን የነገውን ወይም የመጪውን ጊዜ ጭምር ታሳቢ ያደረገ የትራንስፖርት መሰረተ ልማት እያለማ ይገኛል። የከተማችንን ትራንስፖርት አስተማማኝ፣ ተደራሽ፣ ደህንነቱ የተጠበቀ፣ ምቹና አካባቢያዊ ተስማሚነቱ የተረጋገጠ ለማድረግ ባለፉት የለውጥ ዓመታትና በመጀመሪያና ሁለተኛ ዙር የኮሪደር ልማት የመኪና መንገድ፣ የእግረኛ መንገድ፣ የብስክሌት መንገድ፣ የመኪና ማቆሚያ፣ የህዝብ ትራንስፖርት ተርሚናል፣ የአውቶቡስና የታክሲ መጫኛና ማውረጃ መሰረተ ልማቶችን በስፋት ተሰርተዋል፣ በመሰራትም ላይ ናቸው። ባለፉት የለውጥ ዓመታት በርካታ ዘመናዊ የተሽከርካሪ ማቆሚያና ምቹ የሆኑ የአውቶቡስና የታክሲ መጫኛና ማውረጃ ተርሚናሎች በከተማዋ መገንባታቸውንም ኃላፊው ገልጸዋል። በአዲስ አበባ ከተማ ዘመናዊ የሸጎሌና የቃሊቲ አውቶቡስ ዴፖዎች ተሰርተው አገልግሎት ላይ ውለዋል። ዘመናዊ የሆኑ የመርካቶና የአድዋ ድል መታሰቢያ የአውቶቡስ ተርሚናሎች ተሰርተው አገልግሎት ላይ ውለዋል። ከ5000 በላይ ተሽከርካሪዎችን ማቆም የሚችሉ ትልልቅ ፓርኪንጎች ለአብነት የመስቀል አደባባይ፣ የአድዋ ድል መታሰቢያ፣ የአንድነት ፓርክ፣ የእንጦጦ ፓርክ፣ የታላቁ ቤተ መንግስት ወዘተ መኪና ማቆሚያ ተሰርተው አገልግሎት ላይ ውለዋል። የሞተር አልባ ትራንስፖርትን ለማዘመንና ለማሳደግ የ344 ኪሎ ሜትር የእግረኛ መንገድና የ241 ኪሎ ሜትር የብስክሌት መንገዶች ተገንብተዋል። በሁለቱም ዙር የኮሪደር ልማት ደግሞ ከ30,000 በላይ መኪና መያዝ አቅም ያላቸው ፓርኪንጎችና ተርሚናሎች ተሰርተዋል፣ በመሰራትም ላይ ናቸው። የካ 2 የተሽከርካሪ ማቆሚያ እጅግ ዘመናዊ መሰረተ ልማቶች የተሟሉለትና በሀገራችን የመጀመሪያ የሆነ የተሽከርካሪ ማቆሚያ ህንጻ መሆኑንም አቶ ያበባል ተናግረዋል። የካ 2 ባለ 2 ቤዝመንትና G+5 የህንጻ መኪና ማቆሚያ ህንጻው ያረፈበት ቦታ ስፋት ወይም የግቢው ስፋት 7306 ካሬ ሜትር ሲሆን በአንድ ጊዜ 1000 መኪኖችን መያዝ የሚችል ነው። ይህ የመኪና ማቆሚያ ህንጻ በከተማችን በአይነቱ የተለየና ከፍተኛ ደረጃ ወይም ስታንዳርድ ያለው ነው። የመኪና ማቆሚያው መኪና ከማቆም ያለፈ የመኪና አጥበት፣ የመኪናና የሰው ሊፍት አገልግሎት፣ የእሳት አደጋ መከላከያ፣ የኦፕሬሽን ሴንተርና ሲስተም፣ የማስታወቂያ ስክሪንና የመኪና ተያያዥ አገልግሎት መስጫ ሱቆች ያለው ዘመናዊ ፓርኪንግ ነው። በግማሽ ሄክታር መሬት ላይ ያረፈው የካ 2 የተሽከርካሪ ማቆሚያ ባሉት 8 ወለሎች እስከ 1000 ተሽከርካሪዎችን ከማቆም ባለፈ ሌሎች አስፈላጊ አገልግሎቶችን ለመስጠት የሚያስችል መሆኑን ደግሞ የትላልቅ ፕሮጀክቶች ግንባታ ጽሕፈት ቤት ዋና ስራ አስኪያጅ ኢንጂነር ዘለቀ ዋኬኔ ተናግረዋል። መሬት ላይ ፕሮጀክት ግማሽ ሄክታር ላይ ነው ያረፈው፣ ግን 8 ወለል አለው። 8ቱም ወለል በጠቅላላ ሲል ወደ 4 ሄክታር ፈንክሽናል ቦታ አለው ማለት ነው። እስከ 1000 የሚጠበቅ የሚሞላ የመኪና ማቆሚያ ቦታ አለው። 16 ሱቆች አሉት። ከእንደገና ደግሞ ዘመናዊ ሲሲቲቪ ካሜራ የተገጠመለት ነው። የእሳት መከላከያ የተገጠመለት ነው። ለድንገተኛ መውጫ በአደጋ ጊዜ መውጫ የተመደበለት ነው። እነዚህ ነገሮች ስታዩት አንዳንድ ጊዜ የሚላለው we deserve this one